ያዳነህን የመድኃኒትህን እናት በማጸኗ የተሸከመችውን ጠልተህ የማርያም አይነት እኮ በፍጥረታዊ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይዘው ቤታችንን ስዕል እስቲ አምላክ እናት ከሆነች ኃይል ካላት ብሎ በጫማ ሶሉ ቅርጽ ቆርጦ ጫማ ውስጥ እየረገጣት ሄደ ብለው በሲኦል ያሉ አጋንንቶች ሁሉ ወጥተው ተዋጓት ሴት ናት። በማርያም የተሰራው ተአምራት አይደገም። አንድ ነገር አይሁ በሚሰማኝ ጌታ በእናንተ ፊት እናገራለሁ። ማርያም ምክንያቱም No one is like Mary in scripture. በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። በፕሮቴስታንት እምነት ተከታዮች ማርያም ማርያም ማለት ስለ ማርያም መናገር ስለ ማርያም መስበክ ውስጣችሁ ይመጣል፣ አይቀርም። አባቶቻችሁ ያደረጉትን ታደርጋላችሁ፣ አሜሪካኑ ያደረጉትን ታደርጋላችሁ። እነሱን ነው የምትከተሉት፣ ከነሱ ውጪ ህይወት የላችሁም ብያችሁ ነበር። ይሄንን እንደ ነቀፌት አትዩት፣ እንደ ምርምር እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት፣ በቃ እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም ጭራሽ። እግዚአብሔር ሰው ሆኖ ወደዚህ ምድር እንዲመጣ የተጠቀመባት ብቸኛ ሴት ናት። ኢየሱስን አጥብታ ያሳደገች ሴት። የማርያም አይነት እኮ በፍጥረታዊ ውስጥ እኮ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይዘው ማርያም ብቸኛ ናት። በድንግልናዋ ጸንሳ ተገኘች እኮ ነው የሚለው። በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ እንዴ በድንግልና የጸነሰች? በጣም ኖርማል ሆናችሁብኝ። ማርያም ብቻ ናት። ጻድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ ለማርያም ያለን አስተሳሰብ በጣም የተሳሳተ ነው። ከኛ አንዳንዷ ናት፣ በቃ እግዚአብሔር ጸጋ አብዝቶላት ነው ምናምን እንላለን እንጂ ጭራሽ ከኛ አንዳንዷ አይደለችም። ሰው ሆኖ ለመምጫነት የተጠቀመባት ሴት ትንሽዬ ብላቴና ልጃገረድ ነች። አርግዛም ወለዷ እኮ ብቻ አይደለም፣ በሲኦል ያሉ አጋንንቶች ሁሉ ወጥተው ተዋጓት ሴት ናት። ኢየሱስ ተወለደ ሲባል እድሜው ከ2 ዓመት በታች የሆነ ሕፃን ሁሉ ሲታረድ ማርያምና ዮሴፍ በግብፅ ሀገር የሰው ቤት ሰራተኛ ሆና ይሆን ለምን አይሆን ያበላች በምን አይነት ሁኔታ ውስጥ እንዳለፈች ባናቅም 100% እርግጠኛ መሆንላችሁ በመከራ ነው ያለፈችው። ሳትፈልግ ያረገዘችው። ዮሴፍም ይገርመኛል፣ ከመንፈስ ቅዱስ ነው ያረገዝኩት ያለውን ልጅ ተከትሎ የሆነ ስፔሻል ፍቅር መታው ይመስላችሁ እሷን እንዲወዳል። ስለዚህ እግዚአብሔር ስሙ ማን ሆነ? አማኑኤል። እስቲ አማኑኤል በለው። እግዚአብሔር ከኛ ጋር። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት የያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው። በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው ደስ ይበልሽ አላት ገብርኤል። በእግዚአብሔር ፊት ጸጋ አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ይቆል አታውቂም። ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። የጌታ ባሪያ እቺ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ ቃል ይሁን። የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? እዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ፣ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት። ማርያም አስጠልታ ከመጣ ሲኦል ነው የምትገባው። የጌታን እናት ጠልተህ ከሆነ የመጣኸው ያዳነህን የመድኃኒትህን እናት በማጸኗ የተሸከመችውን ጠልተህ ወይ የሃይማኖት ሽኩቻ፣ ስድድብ፣ ታቦት፣ ማርያም ክብር ጠልተህ ከሆነ የመጣው ሲኦል ነው የሚጠብቀው። ማርያምን ያቃለለ ጴንጤ አይደለም፣ መጽሐፍ ቅዱስንም አላነበበም። ራሱ እግዚአብሔር እንኳን ያከበሩኝን አከብራለሁ ነው የሚለው። ልናከብራት ልንወዳት ትውልድ ሁሉ ብጽዕት ይላታል። መጽሐፍ ቅዱስ ያላትን ነው። ብጽዕትና ድንግል ከሴቶች የተለየች ነች። ወደድክም ጠላህም። አየህ፣ ማርያምን ልዩ ያደረጋት ድንግል መሆኗ ምናምን መሆኗ አይደለም። የእግዚአብሔር ድንቅና ተአምራት በማርያም ተሰርቷል። አሜን። ልንገር፣ የሞተ ዛሬም ተነስቷል፣ ነገም ይነሳል፣ ወደፊትም ይነሳል።
አጋንንቶች ዛሬ የሚወጣሉ። ብዙ ድንቅና ተአምራት በምድር ላይ ይሆናሉ። ገና ወደፊትም ኢየሱስ ክርስቶስ በአገልግሎት ዘመኑ በጣም ብዙ ተአምራት አድርጓል። በማርያም የተሰራው ተአምራት አይደገምም። በቋንቋ የማይገለጥ ፍቅር ነው። እኔ ወስደዋለሁ። ምንም ዞር ስትል እኔ የመቃብር ቦታ አትክልቶች አሉ፣ አበቦች የእሱ ጠባቂ ዘበኛ መስሏት ወስደው እንደሆነ ስጠኝ፣ እኔ ወስደዋለሁ። ማርያም አንድ ነገር አይሆ በሚሰማኝ ጌታ በእናንተ ፊት እናገራለሁ። ኢየሱስ ክርስቶስ ለሷ ከመገለጥ በላይ ምንም እድል የለው። ምክንያቱም አትሄድም። መሄጃ ያላቸው ሁሉ ይሄዳሉ። እሷ መሄጃ የላት፣ አትሄድም። ስለዚህ ያለው እድል ምንድነው? ያለው እድል ለሷ መገለጥ ነው። ማርያም ዞር ስትል ኢየሱስ ክርስቶስ ነው። ረቡኒ አለችው። ረቡኒ በዕብራይስጥ መምህር ሆይ ማለት ነው። ወገኖቼ ሆይ በግድ እንደተገለጠ ልንገራችሁ። በግድ እንደተገለጠ እንዳትነኪኝ አላት። አይችልም። የግድ መገለጡ የግድ ነው። አትሄድማ። እንዳትነካው። አሁን ይሄንን ከታይምና ከስፔስ ውጪ መሄድና የሚችለው ይሄ ዲስታንስ ታይም ስፔስ ውጪ ስፒሪት ሪም ውስጥ የሚገባውን ያን የትንሣኤውን አካል የለበሰው ለሷ ነው። ብትነካው ልትሞት ትችላለች። ቆይ እንዳትነኪኝ አላት። ለምን ተገለጠ? አትሄድማ። ታዲያ ለሷ መታሰቢያ መባል ይነሰው ጥልቅ ፍቅሯን ተመልከቱት። አትሄድም አለበለዛ አትሄድም። ማስታወሻ የምትይዙ አድምጡኝ። ምን ጊዜም በየትም ስፍራ ይሄ ቃል እንዲነገር ኢየሱስ አዟል። ወየውላት ይሄን ማትናገር ቤተ ክርስቲያን። ለሷ የትኛውም ቤተ ክርስቲያን እስከ ዓለም እስከ ራፕቸር ድረስ እንዲነገር ኢየሱስ አዟል። አገልጋይ ነህ፣ ቤት ውስጥ ታገለግያለሽ፣ ክፍለ ሀገር ትወጣለህ፣ ወንጌል ስርጭት እዚህ የምትቆሙ ባሪያዎች ይሄ እንዲነገር ኢየሱስ ክርስቶስ አዟል። ወገኖቼ ሆይ ማንም የኢየሱስ ክርስቶስ ተከታይ የሆነ ማንኛችንም የኢየሱስ ክርስቶስ ተከታዮች የእውነተኛ ፍቅርና መሰጠት ምሳሌነትን ከማንም አይደለም ከእሷ እንድንማር ይፈልጋል። ለኢየሱስ ክርስቶስ መሰጠትን ከማንም መማር አንችልም። ኢየሱስ ነው ያዘዘው። የእውነተኛ ጥልቅ ፍቅርን ከእሷ ነው የምንማር። ምን አለ? የእውነተኛ መሰጠት፣ የእውነተኛ ፍቅር ማንም ክርስቲያን መማር የሚገባው ከዚህ ሴት አሁን አንድ ጥያቄ እናንተንም እኔንም ጠይቃለሁ። ኢየሱስ ክርስቶስን ተወጂዋለሽ? ኢየሱስ ክርስቶስን ተወደዋለህ? No one is like Mary in scripture. Mary is the greatest human being in scripture other than the Lord Jesus. Mary is the Ark of the Covenant. In the Old Testament, 4 people had to carry the ark, and the ark could not be touched by those who are not Levites. You had to be purified, you had to be sanctified. God dwelt in that ark. Then in the New Testament, the ark is no longer there because the ark became a person who carried Jesus physically and spiritually. The same way the presence of God overshadowed the ark, it overshadowed Mary. You know, when you don't know church history, you don't understand why when you go to the apostolic churches, the real apostolic church, not these Reformation things we created.
the real apostolic heritage, when you go to the Orthodox, you go to the Catholics, you will see Mary honored greatly. You think they're worshiping her. No, they're not worshiping her. They are real. You know how you put the ark on your table? Many Christians have an ark of the covenant on their table. They have an ark of the covenant in their prayer place. You don't know that is Mary. In the New Testament, the reason why they have these big paintings of her carrying the Lord Jesus, you think they're trying to tell you, you see, that one is the ark that he used to come into this world. It is honor, it's not worship. The Bible even tells you, for all generations will call you what? Blessed. Why is she blessed? Not because of herself, she's blessed because of who she's carrying. So they are great women. In fact, who else is like Mary in scripture? Nobody. Nobody has carried that magnitude of God within them. It's not happened. እኔም ከማርያም ጋር ተስማምቼ እንዲህ እለዋለሁ እንደ አባቶቼ ጌታዬ መድኃኒቴ ጌታዬ መድኃኒቴ ጌታዬ መድኃኒቴ ጌታዬ መድኃኒቴ ጌታዬ